የአየር ንብረት መዛባትና የምድር ሙቀት መጨመር በሰው ልጅ ጤና ላይ የደቀነው ስጋት ለመመከት በሳይንስ የታገዘ ምርምር ዋነኛ ምሽግ እየሆነ መጥቷል። ዓለማችን ከአየር ንብረት ለውጥ በተያያዘ ታይቶ በማይታወቅ የጤና ቀውስ ውስጥ ባለችበት እንደ ዓለም ጤና ድርጅት ገለጻ የአየር ንብረት ለውጥ ለሰው ልጅ ጤና ትልቅ ስጋት ተብሎ በታወጀበት በዚህ ወቅት ኢትዮጵያ ይህንን ፈታኝ ሁኔታ በሳይንሳዊ መረጃ ለመመከት የሚያስችላትን አዲስ ስልታዊ እርምጃ ወስዳለች። ባለፉት 7 እና 8 ዓመት ውስጥ አሁን ባለው መንግስት አመራርነት የተሰሩ ስራዎች ቀላል የሚባሉ አይደለም። ከ80 በላይ የሚሆነው ተላላፊ ሚሁን ተላላፊ ያልሆኑ በሽታዎች መነሻቸው በተለያየ ጊዜ በሚከሰተው የአየር ንብረት ለውጥ ምክንያት ነው። የውሃ አካላቶችንም ወስደን ከሆነ የውሃ አካላቶች ከ80% የሚሆኑ ተላላፊ የሆኑ በሽታዎች ውሃን በተገቢው መልኩ ባለመያዝ ወይም ደግሞ ውሃ መኖር በማይገባቸው ቦታዎች በመኖራቸው ወይም በመበከላቸው ምክንያት የሚመጣ ነው። ስለዚህ ለአየር ንብረት ለውጥ ትኩረት አድርጎ መረጃን ማመንጨት አስፈላጊ ነው ማለት ነው። ይህ ማዕከል መከፈቱ ኢትዮጵያ በአየር ንብረት መዛባት ሳቢያ የሚከሰቱ ወረርሽኞችና የስርዓተ ምግብ መጓደል አስቀድሞ ለመተንበይ በሚደረገው ዓለም አቀፋዊ ጥረት ውስጥ ያላትን ሚና የሚያጠናክር እንደሚሆን ይታመንበታል። አባቶቻችን ምን ይላሉ? ድር ቢያብር አንበሳ ያስር ነው አይደለም የሚባለው። ስለዚህ ይሄ ግዙፍ የሆነ ችግር መቋቋም የምንችለው ወይ ደግሞ ማሸነፍ የምንችለው ወይ ደግሞ መላመድ የምንችለው መከላከል የምንችለው በጋራ በመሆን ነው። ይሄ በጋራ መሆን ደግሞ በኢንስቲትዩታችን ውስጥ ያሉ የተለያየ ሙያ ያላቸው ተመራማሪዎች ሊሆኑ ይችላሉ፣ የጤና ባለሙያዎች ሊሆኑ ይችላሉ፣ ወይ ደግሞ ከሴክተራችን ከጤና ሴክተሩ ውጭ ያሉ ግብርና ሊሆን ይችላል፣ የተለያዩ ሴክተሮች የአየር ንብረት ላይ የሚሰሩ ሊሆኑ ይችላሉ። እነዚህም በጋራ አንድ ላይ መተን ባለሙያዎች አንድ ላይ መተን አስፈላጊውን መረጃ ለውሳኔ ሰጪዎች ማመንጨት አለብን ማለት ነው። ስለዚህ ይሄ የእውቀት ቋት የምንለው ግብይት የሚካሄድበት ነው። መረጃ የምንለዋወጥበት፣ እውቀት የምንገበያይበት ቦታ ነው ማለት ነው። ይሄም ደግሞ በአገር ውስጥ ብቻ ሳይሆን በዓለም አቀፍ ደረጃም መስተጋብሩ ይቀጥላል ማለት ነው። አገራችን እንግዲህ የተለያዩ ስራዎችን እየሰራች የተሰራውም ስራ የሚታይ ስራ ነው። የዘርፉን ተጋላጭነት በሳይንሳዊ ምላሽ ለመቀየር ዓላማ ያደረገ ተግበራ ተጀምሯል። ይህም ከአየር ንብረትና ከጤና ጋር የተያዙ ሳይንሳዊ ምርምሮችና መረጃዎችን በአንድ ቋት በማደራጀት ለፖሊሲ አውጪዎችና ለባለሙያዎች ግብዓትነት ያቀርባል። እንደ ተመራማሪ አሄድ ኦፍ ታይም መናገር ነው። ከጊዜ ነገሮች ከመሆናቸው በፊት አስቀድመን የመንገር ነገር ማለት ነው። ክላይሜትን ተከትሎ ፍለድ ይኖራል። ክላይሜት ተከትሎ ድርቅ ይኖራል። ድርቅ በሚኖርበት ጊዜ የአመጋገብ ስርዓቶቻችን ላይ ተጽዕኖ ያመጣል። ጎርፍ በሚኖር ጊዜ ወይም ድርቅም በሚኖር ጊዜ በጤና እክሎቻችን ላይ የሚያመጣው ተጽዕኖ አለና ያንን ቀድሞ የማወቅና ለዛ ደግሞ ዝግጁ የመሆን ነገርን ታሳቢ አድርጎ የተቋቋመ የመረጃ እና የእውቀት ቋት ነው። ኢትዮጵያ በአረንጓዴ አሻራ መርሃ ግብር የአየር ንብረት ለውጥን ለመከላከል የምታደርገው ጥረት ይህ ማዕከል በሳይንሳዊ መረጃ በማጠናከር የጤናው ዘርፍ ከአካባቢው ጥበቃ ጋር ተቀናጅቶ እንዲካሄድ ያደርጋል። የአየር ንብረት ለውጥን ማዕከል አድርጎ የሚሰራ ማዕከል የለም። ስለዚህ እነዚህ የተለያዩ ስራዎች በጋራ መጥቶ መረጃን ማመንጨት ኢትዮጵያ ውስጥ አሁን የኮሪደር ልማቱን ስናይ የግሪን ሌጋሲውን ስናይ እነዚህ ትልቅ የአዳፕቴሽን ወይም የመፍትሄ አቅጣጫ ተብሎ በዓለም የተቀመጡት ናቸው የተሰሩ ያሉት ክቡር ጠቅላይ ሚኒስትሩ እየሰሩ ያሉት። ስለዚህ ይሄንን ደግሞ በመረጃ በጥናት መደገፍ ያስፈልጋል። ምን ለውጦች መጡ የሚለው ለህብረተሰቡም ለፖሊሲ አውጪዎች በዋናነት እኛ ደግሞ የመንግስት ተቋም ስለሆነ ይሄንን በዋናነት ማማከር ነው። ማዕከሉ የተመሰረተው ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት እና ከኖርዌይ ህብረተሰብ ጤና ኢንስቲትዩት ጋር በመተባበር ነው።